አይ ቲንክ ይሄ በጣም አደገኛ ነው። አንደኛ ኢሚግራንቶች ሀገራት ናቸው። እነዚህ ሀገራቶች አሜሪካንም ካናዳም በመነሻነት የኢሚግራንት ሀገራት 5% በላይ ታሪፍ የጫኑ። ይህ ደግሞ ምንድነው ፍሪ ትሬድ ምንለው ወይም ታሪፍን የማጥፋት የዓለም ስርዓት የነበረበትን ሂደት አሁን ታሪፍ ቁልፍ መሳሪያ የሆነ መጥቷል። ያ ማለት ፕሮቴክሽኒስት የምንለው ኢኮኖሚክ ፖሊሲ ነው። ፕሮቴክሽኒስት ማለት አንድ ሀገር የራሷን ኢኮኖሚ የመገደብ የመከልከል፣ ሌሎች በነፃ እንዳይነግዱ ማርኬት ገበያውን አክሰስ እንዳያደርጉ መከልከል። ዛሬውን በጣም ነው የማመሰግነው። በተለይ በትላንትናው ዕለት እኮ እስካሁንም እንደምንሰማው ከሆነ ዘሪሁን የኢትዮጵያ መንግስት መልስ የሚባል አልሰጠም፣ ዝም ነው ያለው። እንደው ዝም ማለቱ ጥሩ ነው ብለህ ታስባለህ? ምክንያቱም I think ምናልባት በውስጣዊ ተወሰነ ኮሚኒኬሽን ሊሆን ይችላል፣ በግልጽ በአደባባይ ያልተነገረ። ግን በአንድ በኩል አይ ቲንክ ስትራቴጂክ አምቢጊቲ ነው የምንለው ማለት ይሄ ስብስቦችን ይዘው እና መራጩ ጠየቀኝ የሚለውን ወይም ማንዴት ሰጥቶኛል የሚሉትን ማለት መራጩ በብዛት በይፋ በግላጭ ማጆሪቲ ድምጽ የሰጠኝን ውሳኔዎች ነው ማስፈጸመው የሚል ብዙ ውሳኔዎችን እየወሰኑ ነው። በብዙ አሜሪካን ዘንድ የማይወደዱ አሁን ፖል ቢደረግ ምናልባት የመረጧቸው ብዙዎቹ ራሱ ሪግሬት በጣም የሚገርም ነው። እንግዲህ ተመልካቾቻችን በተለይ የአሜሪካ ፕሬዝዳንት ትራምፕ አንደኛ ዓመታቸውን ሰሞኑን አድርገዋል ስልጣን ላይ ከወጡ። በአንድ ዓመት ውስጥ ግን ሌሎች ጠቅላይ ሚኒስትሮች አይ ቲንክ በ5 እና በ10 ዓመት የማያደርጉትን በሙሉ ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን እንደተለመደው እንግዶች ይዘንላችሁ እየቀረብን እንገኛለን። በተለይ በአሁኑ ሰዓት ደግሞ አሳሳቢው የኢትዮጵያ የአሜሪካን የግብጽ ወይ ደግሞ የፕሬዝዳንት ትራምፕ አዳዲስ ነገሮችና በሌሎችም ጉዳይ ላይ እንነጋገራለን። ዘሪሁን አዲሱ ከዚህ ከዩኒቨርሲቲ ኦፍ ቶሮንቶ ካናዳ ቶሮንቶ ከተማ የፒኤችዲ ስቱደንት ነው። ለጊዜ ከልብ አመሰግናለሁ። ዘሪሁን ራስን ማስተዋወቅ ያስፈልጋል ብዬ አምናለሁ። እንደው በስሱ ስለን ብርሃን ቴሌቪዥን እንዲሁም ተመልካቾቻችን አመሰግናለሁ። ያው ዘሪሁን አዲሱ እባላለሁ። በቶሮንቶ ዩኒቨርሲቲ የፖለቲካል ሳይንስ ኤንድ ፐብሊክ ፖሊሲ 3ኛ ዓመት ፒኤችዲ ተማሪ ነኝ። እንግዲህ ጥናቴም በአፍሪካ ቀንድ ላይ ኢትዮጵያን በተመለከቱ ግጭቶች እና የፖሊሲ የጂኦፖለቲካ ጉዳዮች እና የዶሜስቲክ የኢትዮጵያ ፖለቲካል ኢሹዎች ላይ ያተኩራል እና እንዲሁም አንዳንድ የካናዳ ፖለቲካ እና አጠቃላይ የሪጅኑም ላይ ያተኩራለሁ። ሁለቱም ጋር ያው ስለሚመለከተን ማለት ነው። አዎ ስለሚመለከተን ነው። ጉዳዩ እኮ አሳሳቢ ሆነ። ከኢትዮጵያ ወጥተን ወደዚህ ካናዳ ዘሪሁን እየኖርን ያለነው። እንደገና ካናዳ ውስጥ ደግሞ እዚሁ ጎረቤት ላይ ደግሞ ዲክታተር ተነስቶ እንዲህ ሲያምሰን ትንሽ እንዴት ነው ነገሩ? የባሳለ ሀገርን አትልቀቅ ነገር የሚያስብል ነገር የመጣ ይመስላል። በአጠቃላይ ዘሪሁን በድጋሚ ስለገረመኝ ነው። ምክንያቱም ዓለም እንዴት እንደምትሄድ እጅግ በጣም ነው እየገረመኝ ያለው። ምክንያቱም የአንድ ሀገር ፕሬዝዳንት በተለይ በዓለም አቀፍ ዲሞክራት ካንትሪ ወደ 350 ሚሊዮን ህዝብ ተሸክሞ ዛሬ ይሄ እኔ ነው ይሄን ወስዳለሁ እያለ እንደ አፍሪካ አሁንማ የአፍሪካ መሪዎችም ማለት እየከበደ የመጣ ዝም ብል ይሻለኛል። ኤኒዌይ በሰሞኑ በወቅታዊው በፕሬዝዳንት ትራምፕ እንጀምርና ግብጽን ግድባችንን አስመልክቶ እንወያያለን። እንደው ምን ትላለህ? ከዚህ በፊት ጠቅላይ ፕሬዝዳንት ትራምፕ ግድቡ መመታት ነበረበት የሚል ነገር ስንኝ ከተናገሩ በኋላ አስታራቂም ሆነው ቀርበዋል። እንደገና ደግሞ ግብጽን ደጋፊም ሆነው ቀርበዋል። በአጠቃላይ እስቲ አጠር አድርገህ ለተመልካቾቻችን ግለጽልኝ። በጣም መልካም። እንግዲህ ፕሬዚዳንት ትራምፕ ስልጣን ላይ ከመጡ ከሁለተኛ ተርማቸው ነው፣ ሁለተኛ ስልጣን ዘመናቸው ነው። እንግዲህ
አይ ቲንክ ባለፉት አይ ቲንክ 40 ዓመታት በእንደዚህ አይነት መልኩ ወደ ስልጣን የመጣ ፕሬዚዳንት የለም። ሁለት ጊዜ በተለያየ ጊዜ አንደኛውን ተሸንፎ ሁለተኛውን ድጋሚ። ስለዚህ እንግዲህ ሁለተኛው ፕሬዚደንሲያቸው ከመጀመሪያው ፕሬዚደንሲያቸው በብዙ የሚለዩ ነገሮች አሉት። እሱ ምንድነው በጣም ራዲካል የሆኑ ግልጽ ፖሊሲዎቻቸውን አይ ቲንክ በጣም ሊሰሟቸው የሚችሉትን ታዛዥ ስብስቦችን ይዘው እና መራጩ ጠየቀኝ የሚለውን ወይም ማንዴት ሰጥቶኛል የሚሉትን ማለት መራጩ በብዛት በይፋ በግላጭ ማጆሪቲ ድምጽ የሰጠኝን ውሳኔዎች ነው ማስፈጸመው የሚል ብዙ ውሳኔዎችን እየወሰኑ ነው። በብዙ አሜሪካን ዘንድ የማይወደዱ አሁን ፖል ቢደረግ ምናልባት የመረጧቸው ብዙዎቹ ራሱ ሪግሬት እያደረጉ በተለይ ላቲን አሜሪካኖች ኢሚግራንቶች ኢቨን ከኢትዮጵያንም ጭምር ከሌሎች ሪግሬት የሚያደርጉባቸውን ምርጫ ያደረጉ እንዲሰማቸው ተደርጎ ሆነዋል። እነዛም ቢሆን ግን ፕሬዚዳንቱ የሚወስኗቸው ውሳኔዎች ደግሞ ብዙ የሚወዱላቸው አክራሪ ነጮች መኖራቸውንም መርሳት የለብንም። ስለዚህ ፕሬዚዳንቱ ብቻቸውን አይደሉም በአንድ በኩል እና ፕሬዚዳንቱ የሚወስዷቸው ቴን ነው የሚሉ ብዙ ሰዎች ይታያሉ አንዳንድ ጊዜ እና አንዳንድ ጊዜ ለዛም ነው ትራምፕን ብቻ ነጥለን አግለን መጎንተል ወይ መተቸቱ አይ ቲንክ የአሜሪካንንም አጠቃላይ ማህበረሰባዊ አሰራር ታሪክ የሀገረ መንግስት አወቃቀር የነጭ ጥቁር አጠቃላይ የነጮች ብሔርተኞች በተለይ አክራሪ የነጭ ብሔርተኞች ታሪክ ያላቸውን ሚና እና በተለይ ደግሞ የአሜሪካ ዲሞክራሲ የከበርቴ የጥቂት ባለሀብቶች ዲሞክራሲ መሆኑን በግልጽ የምናይበት ሁኔታዎች ታይተዋል። ከነ ኤለን መስክ ከነ ሌሎች ቢሊዮነርሶች በወቅቱ አሁን የዚህ የቴክኖክራት የቴክኖሎጂ ቴክኖ አውቶክራት የሚባል ግሩፕ እንዲፈጣ በተለይ ሲሊከን ቫሊ በፊት የፍሪደም የቴክኖሎጂካል ኢኖቬሽን ማዕከል አንዱ ተደርጎ የሚታየው ጉግል መነሻ ማዕከል የቴክኖሎጂካል ኢኮሲስተም የሆነው ሴንተር አሁን ሞሮፍ የዚህ የቴክኖሎጂካል በመጠቀም የሚደረጉ ድምፅን የማፈን ሂደቶች የፕሬዚዳንቱ መንግስት ጋር አብሮ የመስራት አቋማቸውን ጥቅማቸውን ለማስከበርና ኢኮኖሚክ ኢንተረስቶቻቸውን ለማስጠበቅ ሲሉ ከፕሬዚዳንቱ ጋር እጅግና ጓንት የመሆናቸው ይታያል። እና እንግዲህ የአሁኑ ፕሬዚዳንት ላይ የሰጧቸው የመጀመሪያ የፋክት ስህተቶች ብዙ አሉ። ወደ ኢትዮጵያ ስንመጣ መጀመሪያ ፋክት ግድቡን አሜሪካን የሰራችው ይላሉ። አሜሪካውያን በፍጹም አሜሪካ በአይኤምኤፍም በወርልድ ባንክም ወይዘርም በዩኤስአይዲ በኩል የተሰጠ ፈንድ የለም ለዚህ ግንባታ እንደምናውቀው የሰማነው የለም። ያ ማለት የተረጋገጠም የለም፣ ሪከርድም የለም። መስማት ብቻ ሳይሆን ሪከርድም የለም። ስለዚህ እዚህ ላይ እንደው ገባ ልበልና ጠቅላይ ሚኒስትር አብይ አህመድ ባለፈው አንድ እንትን ላይ 10% ያህል እንኳን አላዋጣችሁም ማለት ለውሃው ጠብታ ነው ብሎ የኢትዮጵያን ሕዝብም የወቀሱበት ሁኔታ አለ። ያንን ማች ሲያደርግ የሰጣቸውን ግን አልተናገሩም ገንዘቡ ከየት እንደመጣ። ኤኒዌይ ግድቡ የተጀመረው በጠቅላይ ሚኒስትር መለስ ዜናዊ ጊዜ ነው። አይ ነው የአብይ ጠቅላይ ሚኒስትር አብይ ንግግር ሞሮፍ ወደ ዲያስፖራ ያነጣጠረ ነው። ኢትዮጵያውያን አገር ቤት ያው ቦንድም እየገዙ እያዋጡ የተለያየ በግዳጅም በውዴታም በፈቃድ በአርበኝነት አድርገዋል። ያለዛ ደግሞ አይ ቲንክ ብዙ ማሳያዎች አሉ ብዙ። ምክንያቱም ፕሮጀክቱም የተጓተተበት ምክንያት አንዱ የፈንዲንግ ችግር ነው፣ ከኮራፕሽን ጋር የተያዘው ነገር እንዳለው ነው ከሜቴክ ጋር። ስለዚህ ከዓለም አቀፍ ጫናውም እንዳለው ነው። ግን በአጠቃላይ አሜሪካኖች የገነባቸው የሚለው በብዙ መልኩ ምንም እንኳን ምናልባት የተወሰነ ቤኔፊት ውስጥ ለውስጥ የተደረገ ነገር እንኳን አለ ብንል አሜሪካ የገነባቸው የሚለው በብዛት በዳታ የተደግፋለም ከእውነት የራቀ ነው። ሁለተኛው ውሃውን እያስቆሙ ነው፣ የግብፅን ድርሻ እንትን ብለዋል። አንደኛው የምገምተው ነገር በግልጽ አልሲሲ አይ ቲንክ ግድቡ በይፋ መመረቅ በኋላ የግብፅ ፖለቲከኞች ሚዲያ በብዛት ቅሬታ እያስተጋባ ነው። አይ ቲንክ ያልቃል፣ ይጠናቀቃል፣ ውሃ ምንጭቶ ይፋ ይሆናል የሚል እምነት በተወሰነ መልኩ አልነበራቸውም ይሆናል። ወይም ደግሞ ወደፊት የሚመጡ ሌሎች ፕሮጀክቶች እንዳይከናወኑ ካላቸው ስጋትም ጭምር ያንን ለማስቆም። ስለዚህ አንደኛ ምናልባት ግድቡን የማመንጨት አቅም በማስቀነስ የተወሰነ መጠን ላይ እንዲቀመጥ የማድረግ ፍላጎት አላቸው። ሁለተኛ ደግሞ ሌሎች ፕሮጀክቶች በዛ ዙሪያ የሚገነቡ ተከትለው የሚገነቡ ሌሎች ፕሮጀክቶች የሚሰሩ ልማቶች እንዲዘገዩ ወይም እንዲቆሙ ወይም እንዲቀንሱ የማድረግ ማዝማሚያ ጫና ነው። እንግዲህ ፕሬዚዳንቱ አንዱ የሚሉት
የተወሰነ ምናልባት ነዳጅ ማለት የኤሌክትሪክ ኃይል ፓወር ለግብጽ መስጠት የሚቻልበት ሊኖር ይችላል፣ መሸጥ የሚኖርበት ይችላል ስምምነት ሜይ ቢ የተለያየ ሌሎች ፖለቲካል ሰዎች ከዚህ በፊትም እንደውም የፓለስታይንን ጉዳይ ለዚህ ሁሉ እንደ መደራደሪያ አድርገው ሲያቀርቡ ተሰምቷል ፕሬዚዳንቱ። ስለዚህ ግብጽ በብዙ መልኩ አይ ቲንክ ብዙ ዲፕሎማቲክ ጂኦፖለቲካል እንቅስቃሴዎችን ማድረጓን የምትቀጥል ይመስለኛል። አሁን ወደ አፍሪካ ቀንድም ወደ ሱዳን ከምታደርጋቸው እንቅስቃሴዎች ከኤርትራ ጋርም ካላት ግንኙነት አንጻር ስናይ ምናልባት የተለያዩ የእጅ አዙር ጫናዎችን በተለይ በአሜሪካው ፕሬዚደንት ላይ በማድረግ ሲሲ ኢኮኖሚክ ፎረም ላይ ተገኝተዋል። ፕሬዚዳንቱም ድጋሚ ትላንት ተናግረዋል። ትላንትና በግልጽ ደግሞ የተናገሩት ጭራሽ የኢትዮጵያ መሪ ጠንካራ ነው፣ ግን እየተገነባ ያለው ግድብ አይቷቸዋል የሚል ነው። አይ ቲንክ ግብጾች ብዙ ጊዜ ለአሜሪካውያናችሁ አቻቸው ብዙ ጊዜ በግልጽ ነገሮችን ስጋቶቻቸውን የመንገድ እንትን አላቸው። ምክንያቱም ካላቸው ጠንካራ የሚሊታሪ ስምምነትና ግንኙነት አንጻር የግብጽ ሚሊታሪ የተዋቀረው በዋናነት በአሜሪካ ብድርና ድጋፍ ነው፣ እርዳታና ስልጠና ነው። ይህም ደግሞ አንደኛው ግብጾች የሚጠቀሙት የዚህን የእስራኤል ፓለስታይንን ግጭት ነው። ምክንያቱም ለእስራኤል እውቅና የሰጠችው የመጀመሪያው የአረብ ሀገር ግብጽ ነች። ለዛ ደግሞ እጅ መንሻ የሚሆን ተደጋጋሚ በቢሊዮን የሚቆጠር በአፍሪካ አይ ቲንክ በጣም ቀዳሚ የሆነ እርዳታ የምታገኝ ሀገር ነች። እንግዲህ ፕሬዚዳንቱ ብዙ ሀገሮች እርዳታ ሲከለክሉ እንኳን ግብጽ ላይ ያንን እያደረጉ አይደለም በብዛት እንደምናየው። ስለዚህ አይ ቲንክ የትራምፕን ይሄ በጣም ፐርሶናሊቲን የመጠቀም ለምሳሌ ትራምፕ ምንድነው በግልጽ በነገሮች ላይ በቂ እውቀት የላቸውም። ሁለት መሪዎችን ጎትተው አስቀምጠው ጠረጴዛ ላይ ማፈራረም 8 ጦርነቶችን አስቆሚያለሁ ነው የሚሉት እስካሁን እና ኖቤል ሽልማትም ራሱ ይገባኝ ነበር የሚሉት ከዛም አንጻር። ሁለተኛ አይ ቲንክ የኖቤል ሽልማቱን ጊዜ እንደተነሳው የአሁኑም ላይ ቅሬታ ነበራቸው፣ ግን ያኔም አይ ቲንክ የጠቅላይ ሚኒስትር አብይም ሽልማት ላይ ቅሬታ ነበራቸው። እኔ ነበርኩ የሚገባኝ ምን ሰርቶ ነው እሱ ብለዋል። ያንን አይ ቲንክ በተወሰነ መልኩ ያሉት አንዱ የቲፒኤልኤፍ መንግስት ሲወድቅ ወደ ሽግግር ሲደረግ የአሜሪካ መንግስትም አይ ቲንክ የተወሰኑ ውስጣዊ ስራዎችን ሰርቷል እና ያንን በማገዛችን የመጣው አድሚኒስትሬሽን እና ከዛም ደግሞ በሰጠናቸው የተለያዩ የኢኮኖሚ ድጋፎች እኛ የለውጡ አካል እና ዘዋሪዎች መሆነን ሳለን እኛ ሽልማትና እውቅና አልሰጠንም የሚል ቅሬታም ተፈጥሮባቸው። ስለዚህ አሁን አይ ቲንክ ምንድነው የሚታየው በአንድ በኩል ከኢትዮጵያ ጋር ስቲል መልካም ግንኙነት ነው ዋሽንግተን ያላት። ምክንያቱም ትራምፕ ምንም እንኳን ጠባጫሪ ነው፣ ብዙ የሚናገሯቸው ንግግሮች ብዙ አስደንጋጮች ናቸው። ስለ ሶማሌም ስለ ሌሎች ስደተኞች የሚሰጡት እስካሁን ኢትዮጵያ ስደተኞችን በተመለከተ ብዙም ሲባል አንሰማንም፣ የአሜሪካ ያሉ ዜጎችንም ሆነ ስደተኞች። ሁለተኛ ከኢትዮጵያ መንግስት ጋርም የሚታዩ የዲፕሎማቲክ ምልልሶችና ግንኙነቶች መልካም ናቸው አሁን ባሉ ደረጃ። ሶስተኛ እንግዲህ በአፍሪካ ቀንድም ብዙ የሚታዩ የጂኦፖለቲካል ዴቨሎፕመንቶች አሉ። እንደምናየው የኢራን ወደዛ አካባቢ ማለት የእስራኤል ደግሞ ሶማሊላንድን እውቅና መስጠት፣ ሳውዲ ከሱዳን ጋር፣ ሌላው የበለጠ ደግሞ ዩኤኢ ዩናይትድ አረብ ኤሚሬት ከኢትዮጵያና ከዛ አካባቢ ጋር ያላት አዝማሚያና ፍላጎት እንዲሁም ሶማሊላንድን ጨምሮ። ስለዚህ እነዚህን በተመለከተ አይ ቲንክ አሜሪካ አሁን ምንም እንኳን አሜሪካ ፈርስት የሚል ፖሊሲው አሁን ብዙ ተግዳሮቶች እየገጠሙ ነው። ለምሳሌ ቬኔዙዌላ ገብተዋል፣ መንግስት ገልብጠዋል። ስለዚህ ወደ ኩባም ሊሄዱ ይችላሉ የሚል ስጋት አለ አሁን። ስለዚህ ኖርዘርን ሄሚስፌር የሚሉትን የጂኦ ስትራቴጂክ ቁልፍ እንትናችን ነው ብለው አስበዋል። ያ የፖሊሲያቸው አይ ቲንክ መዋቅር መነሻ ነው። ያ ደግሞ የካናዳ ሚነራል ሪሶርስ ከዛ በላይ ደግሞ ከሚነራሉ በተጨማሪ የዚህ ትልቅ የማይጠበቀው ክፍት ቦርደር ያሰጋቸዋል። ስለዚህ ቬኔዙዌላንም ኦይል ይፈልጋሉ። ኩባም እንግዲህ ለቻይና ቅርብ ማለት ምቹ መንግስት ስለሆነ ያንንም አይፈልጉም። ስለዚህ እነዚህን በመቆጣጠር ምናልባት ሌሎች ጂኦፖለቲካል ኤሪያዎችን እንደ በአፍሪካ ቀንድ ሚድል ኢስት ያሉትን በእነሱ ወዳጆች ስር እንዲቆዩ የማድረግ ፍላጎት አለ። በዛ ደግሞ አይ ቲንክ ግብጽ ቁልፍ አካል ልትሆን ትችላለች ከእስራኤል ጋር። ስለዚህ ኢትዮጵያ በዚህ አጣብቅኝ ውስጥ ምን አይነት አቋም ነው የምትይዘው የሚለው ነው። በእኔ እምነት የራሴ መፍትሄ የምለው አይ ቲንክ መንግስት ድርድር ከመጣ ድርድር ውስጥ መግባት አለበት የተሻለ ነው። ምክንያቱም አልቀበልም ይህን አይነት ድርድር በዚህ ጉዳይ አላደርግ የሚባል ከትራምፕ የሚመጣ ጡጫ እና ዛቻና እርምጃዎች ወዲያው ግብታዊ ናቸው።
ስለዚህ የሚሆነው ድርድሩስ በመግባት ድርድሩን ማዘግየት እና የድርድሩ ውጤት አልባ መሆኑን ማሳየት ይቻላል። ከዚህ በፊት እንደተደረገ ግን በጥንቃቄ ደግሞ መሄድ አለበት። ምክንያቱም በትራምፕ አድሚኒስትሬሽን በኩል ያነዛ አካሄዶች በጥርጣሬ እና በመጥፎ አይነት ከታዩ እሱም ሌላ አይነት እርምጃ ሊያስከትል ይችላል። ስለዚህ ያንን አይ ቲንክ ድርድር ማድረግ መስማት እና በዛው መዋቅር ውስጥ በዛ ድርድር ውስጥ መገኘት ያስባል። ዛሬውን በጣም ነው የማመሰግነው። በተለይ በትላንትናው ዕለት እኮ እንደ ማስጠንቀቂያም ሰጥተዋል። ለግብፅ ወግነው ነው ማስጠንቀቂያ የሰጡት። እስካሁንም እንደምንሰማው ከሆነ ዘሪሁን የኢትዮጵያ መንግስት መልስ የሚባል አልሰጠም፣ ዝም ነው ያለው። እንደው ዝም ማለቱ ጥሩ ነው ብለህ ታስባለህ? ምክንያቱም በዚህ በግሪንላንድ በኩል አውሮፓን እያስጨነቁ ነው፣ ካናዳንም እያስጨነቁ ነው። ጠቅላይ ሚኒስትራችን የካናዳም ትላንትና የተናገረውን ሰምተሃል። ኢትዮጵያ ግን አጠር ያለ መልስ መመለስ የለባትም ወይ? እስቲ ምን ትላለህ? አይ ቲንክ ምናልባት በውስጣዊ ተወሰነ ኮሚኒኬሽን ሊኖር ይችላል፣ በግልጽ በአደባባይ ያልተነገረ። ግን በአንድ በኩል አይ ቲንክ ስትራቴጂክ አምቢጊቲ ነው የምንለው። ማለት ይሄ አስተያየት መስጠትም አለመስጠትም ከባድ ጉዳይ ነው። ምክንያቱም በዚህ ጉዳይ እንደራደርም ማለት አውቶማቲካሊ ከአሜሪካ ጋር ትራምፕን መናቅ ተደርጎ ነው የሚወሰደው እና ከትራምፕን አለመቀበል ኢትዮጵያ ምንድን ነው የምትደራደረው? በዚህ ውስጥ ግራ የሚያጋባው እሱ ነው። ግድቡ አልቋል፣ ያመነጨ ነው ኃይል። ስለዚህ ግድቡ ላይ የሚደረግ ድርድር ምንድን ነው ከዚህ በኋላ የሚኖረው? ግልጽ አለ። ስለዚህ እሱን መስማት ምናልባት ይኖርበታል መንግስት፣ በኢትዮጵያ መንግስት በኩል። ያንን ደግሞ ለመስማት አይ ቲንክ የቀረበው ደብዳቤ በዋናነት አድሬስ የሚያደርገው ጠቅላይ ሚኒስትሩ አብይን አይደለም። በነገራችን ላይ አድሬስ የሚያደርገው የውጭ ጉዳይ ሚኒስትሩን ነው። እንግዲህ የውጭ ጉዳይ ሚኒስትሩን አልሲሲን በዛ በኩል ጠቅላይ የግብፅን ፕሬዚዳንት ይጠቅሳሉ፣ በዚህ በኩል ደግሞ የኢትዮጵያን ውጭ ጉዳይ ሚኒስትር ይጠቅሳሉ። ሁለቱ ስልጣናቸዎች አይደሉም። ስለዚህ የሚመስለውም ደግሞ ኢንተርናል ኮሚኒኬሽን ማድረግ ሲገባቸው ከኢትዮጵያ መንግስትና ይህንን ጉዳይ በማቅረብ ምን ይሻላል ብንደራደራችሁ ማለት ሲገባቸው አውቶማቲካሊ ደብዳቤ መጻፍ ያው የትራምፕ የዚህ የፒአር እና ፖለቲካ አስተላለፋቸው ብዙ ጊዜ ትራዲሽናል ፖለቲክስን የዲፕሎማሲውን ቻናልን የሚከተል አይደለም። በግላቸው እሳቸው ያላቸውን ዛሬ ተነስተው የፈለጉትን ማድረግ የሚወዱ ሰው ናቸው። እሳቸው የዚህ የኬሪር ዲፕሎማት ወይም ኬሪር ፖለቲሻን የምንላቸው አለ። የመጡትም ከኢንተርቴንመንት ከቢዝነስ ሴክተር ነው። በፐርሶናሊቲያቸውም ማቭሪክ የምንለው ማለት እንደፈለጉ የሚንቀሳቀሱ ሰው ናቸው። ያ ደግሞ ብዙ አንድም ትርምስ የፈጠረው ለዚህ ለፖለቲካል ዲፕሎማቲክ ኢቨን ከምዕራብ አውሮፓ ጋር ጭምርና ከካናዳ ጋር ያም ነው። ስለዚህ አይ ቲንክ በኢትዮጵያ መንግስት በኩል እኔ ዝምታው ጥሩ ነው ብዬ ነው የማስበው በጊዜው። ምክንያቱም የትኛው ማስተያየት ጥሩ ላይሆን ይችላል። አሁን ለምሳሌ እንደራደርም ማለት ምን ጠብቆ ነው የኢትዮጵያ መንግስት እንደዛ የሚለው? አንደራደር ማለት ደግሞ አውቶማቲካሊ ትልቅ ችግር የሚያመጣ ነው። ስለዚህ ምናልባት በውስጥ ለውስጥ ለመስማት ዝግጁ ነን፣ የምታቀርቡትን ሀሳብ ለመስማት ዝግጁ ነን፣ የአሜሪካ ፓርትነራችን ነች፣ ወዳጃችን ነች፣ ስለዚህ አሜሪካ የምታመጣቸውን ሀሳቦች ለመስማት ዝግጁ ነን የሚል ምናልባት መስጠት ኮሚኒኬሽን ሊኖር ይችላል። ያን ማድረግ ምናልባት ጥሩ ነው፣ ጠቃሚ ነው ብዬ አስባለሁ። ካላደረጉ ግን ምናልባት የቆየ ሲሄድ የትራምፕ አድሚኒስትሬሽን ምን አይነት አቅጣጫ ይከተላል የሚለው እና በምን አይነት መልኩ ነው ግብዣውን የሚያቀርበው፣ ድርድሩንስ እንዴት ነው የሚከፍተው የሚያደርገው? ያው ዋሽንግተን ነው የሚሆነው በግልጽ እናውቃለን ብዙ ጊዜ እና ሁለቱ መንግስታቶች ተወካዮች ዴሌጌቶች ወደዛ እየሄዱ ልክ መጀመሪያ ምንድነው ጠቅላይ ሚኒስትር አብይ ስልጣን ሲመጡ የድርድር አይነት ነበር እንደምታስታውሰው። ትዝ ይለኛል። አነሳሱ ላይ ብዙ ቅሬታዎች ከኢትዮጵያ ሕዝብ እና ከዲያስፖራ ተፈጥሮ ነበር። ምክንያቱም ብዙ ኮንሲድ የማድረግ ማለት የመቀበል እና የግብጾችን ጫና እና የአሜሪካኖችን ጫና የመስማት አዝማሚያ አሳይቶ ነበር። በኋላ ላይ ነው የኢትዮጵያ መንግስት ቁጣ ሳይና የተቃውሞ ሲከሰትበት አይ ግድቡ ላይ ድርድር በዚህ ጉዳይ አንደራደርም፣ ግድቡ መገንባት እና መመረቅ ኃይል ማመንጨት የተያዘለት ፕሮግራም መሰረት መርሃ ግብር ይጠናቀቃል ተባለ። ያ ነው አይ ቲንክ ሪኒው ላይ የነበሩ ስጋቶችና ጥርጣሬዎች በተለይ በሚቃወሟቸው ጭምር እና ምናልባት አሁን
ምንድነው የግብጽ ቅሬታዎችን ላቃል የግብጽ ቅሬታ ግድቡ የኃይል ማመንጨት ውሃን መጠን ይቀንስብኛል። ስለዚህ ምናልባት ሱዳን ላይ ጎርፍ ያመጣል። የሱዳንም ውሃ ምናልባት የተወሰነ መልኩ ሊቀንስ ይችላል። ሁለተኛ የሚሉት ሌሎች ፕሮጀክቶችም አሉ የሚያሰጉን ነው። ስለዚህ እነዚህ ከሆኑ ጥያቄዎች ምናልባት እስካሁን የተካሄዱትን ድርድሮች ተስፋ ቆርጠናል ብለዋል በግልጽ ባይዘው ግብጾች የዛሬ ወር ላይ እንደምን ያሉት ከኢትዮጵያ መንግስት ጋር መደራደር አይ ቲንክ አክሳሪ ነው ማለት ትርጉም አልባ ጉንጭ አልፋ ነው ብሎ ለምንድነው ሁልጊዜ እንደራደራን እንቀመጣለን እድገት የለም ፕሮግረስ የለም ምን ቋጫው ነገር የለም ማለት በኢትዮጵያ መንግስት በኩል በኢትዮጵያ ህዝብ በኩል ያለው ስሜት ደሴም ነው ማለት ከግብጽ ጋር ሁሉ የምትደራደር የውሃ ምንጭ ግብጽ ነች ናይልን የአባይ ልጅ አይጠማውም በግብጽ በኩል እየተባለ ኢትዮጵያ ምንም የምታደርገው እንቅስቃሴ እውቅና የማይሰጥ ከሆነ የኢትዮጵያንም የመልማት የወተር ሪሶርስን የመጠቀም ህዝቧን የመመገብ እና የውሃ ኃይልን በማመንጨት ኤሌክትሪክ ፓወር የማግኘትን መብት ወይም ተፈጥሯዊ መብት ነው እሱን የማይቀበል ከሆነ ግብጾች አሁን ያመጡት በተደጋጋሚ አዲስ አፕሮች የወተር ሴኩሪቲ የሚሉት ነው ወተር ሴኩሪቲ ማለት ውሃ ራሱ ደህንነት የውሃው ደህንነት የኛ ደህንነት ስጋት ስለሆነ የውሃው ደህንነት መጠበቅ አለበት የሚል ትንሽ ከፍተኛ ሙግት እና ትችት ወይ ክርክር የሚያስነሳ ሐሳብ አመጣዋል። ስለዚህ የውሃ ደህንነት ማለት ምን ያህል መጠን ወደ ግብጽ ሲፈስ ነው ምን ያህል መጠንስ እነሱ ሲያጠፉ ነው ሲያባክኑ ነው ግብጾች ውሃ ያባክናሉ ለምሳሌ በብዛት የሚጠቀሙ አጠቃቀማቸው ግብጽ አባይ የራሳቸው ወይ ናይል የራሳቸውን አድርገው ነው በኢትዮጵያ መጠቀም መብት ላይ ብዙ ጊዜ የሚሉት ምንድነው ኢትዮጵያ ሌሎች ወንዞች ስላላት ሌሎችን ታለማ ነው የሚሉት እነሱ ስለ ኢትዮጵያ መወሰን ይፈልጋሉ ያ ማለት አንድ ሉዓላዊ የሆነ ሀገር ህዝብ ሰልፍ ዲተርሚኔሽን ያለው ማለት በግዛት ውስጥ ያለ ውሃ የሌሎችን መብት እስካልነካ ድረስ ማለት ይሄ ኢኩዊቴብል ሼሪንግ የሚሉት አለ ኢትዮጵያ ለምሳሌ አባይን ጥቁር አባይን እና ነጭ አባይ ከመገናኘታቸው በፊት ያለውን ውሃ እንደፈለገች የማድረግ መብት የላትም ግን በአግባቡ በዓለም አቀፍ ህግ መሰረት ደግሞ የሌሎቹን የታችኛው ተፋሰስ ሀገራቶችን ሳትጎዳ የውሃውን የመጠቀም መብት አላት ስለዚህ በዛ በዓለም አቀፍ ህግ አሰራርና ቴክኒካል ሪፖርቶች መሰረት አይ ቲንክ ግድቡ ያንን አይጥስም መሰረታዊ ኢኩዊቴብል ሼር የምንለው ያንን እስካልጣሰ ስለዚህ ምንድነው ኢትዮጵያ ማድረግ የሚገባት ከተባለ ምናልባት ሌሎች የቴክኒካል ጉዳዮች ላይ መነጋገር ለምሳሌ ኤሌክትሪክ እንዴት ነው ሼር ወደ መግዛት ከፈለጉ ግብጾች በቅናሽ የሚያገኙበትን ሌሎች ፕሮጀክቶች ሲለሙ በነዛ ላይ ምናልባት አብረው ኮንሰልት የሚደረጉበትን እና ምናልባት የውሃው ተፋሰስ መጠን እየቀነሰ እንዳይሄድ የጋራ ስምምነት ማበጀት እነዚህ ናቸው ከዛ ውጪ አይ ቲንክ ግድቡ ያለቀ ያበቃ የሞተ ጉዳይ ነው በጣም ነው ማመሰግነው ተመልካቾቻችን እየተወያየን ያለነው ያው እንደምታውቁት ከዘሪሁን አዲሱ ከዚህ PhD ተማሪ ነው ዩኒቨርሲቲ ኦፍ ቶሮንቶ አሁንም ጥቂት እረፍት በኋላ እንመለሳለን ተከታተሉ ብርሃን ቴሌቪዥንን ላይክ ሼር ሰብስክራይብ እንድታደርጉ ከወዲሁ ጠይቃለሁ ጤና ይስጥልኝ Thank you.